በዚህ በዲጂታል ዘመን አስፈላጊና ልታውቋቸው የሚገቡ ትልልቅ ግኝቶችን እንዲሁም የወደፊት የቴክኖሎጂ ግኝት ፕሪዲክሽኖችን የምታገኙበት ምርጡ የፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ነው ብንል ማጋነን አይሆንብንም። ሰላም እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች ዛሬ ፍሬሽማን ኮርስ ኢመርጂንግ ቴክኖሎጂን ከእናንተ ጋር አብረን የምንጀመር ይሆናል ማለት ነው። በዛሬው ቪዲዮ ፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂስ በሚል ርዕስ በፓርት 1 እጅግ በጣም ብዙ ርዕሶችን አብረን የምናይ ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። ከዚህ ባሻገር ለኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል አዲስ ከሆናችሁም ቻናሉን ጆይን በማድረግ የቻናላችን ቤተሰብ የኮሚዩኒቲያችን ቤተሰብ መሆን ትችላላችሁ ማለት ነው። እጅግ በጣም በቀላሉ በነፃ ማለት ነው። ቴሌግራም ላይ ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች አድርጋችሁ ቻናላችንን መቀላቀል ነው የሚጠበቅባችሁ ማለት ነው። እጅግ በጣም ብዙ አስፈላጊ የሚባሉ መረጃዎች መሳሪያዎች አሉ ማለት ነው። በተለይም ለፍሬሽማኖች የሚሆኑ ማለት ነው። እንዲሁም የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትን ካላወቃችሁት ኢትዮ ፕሮ ኤጁኬሽን ቴሌግራም ቦት አለው። ይህ ቦት እጅግ በጣም ብዙ ኮርሶች ያሉት ነው። የፍሬሽማን ኮርሶችን ጨምሮ የሲኒየር ኮርሶችም አሉት። እዛ ላይ በነፃ የፈለጋችሁትን ኮርስ ማውረድ ማንበብ ትችላላችሁ ማለት ነው። ቴሌግራም ላይ ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች ማድረግ ነው የሚጠበቅባችሁ ማለት ነው። ወደ ክላሱ እናመራለን። ስለዚህ ዛሬ ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ እንደተለመደው ቻፕተር ኦብጀክቲቮቹን በደንብ አይታችሁ ተረድታችሁ ነው ማለት ነው ይህንን ክላስ መጀመር ያለባችሁ። እነዚህ ቻፕተር ኦብጀክቲቮቹ ናቸው እስካሁን ያሳለፍኳቸው ማለት ነው። ወደ መጀመሪያው ኮንተንት ስንገባ ኢቮሉሽን ኦፍ ቴክኖሎጂስ የሚለውን ርዕስ እናገኛለን። ሶ ዋት ኢዝ ኢመርጂንግ ቴክኖሎጂ የሚለውን ጥያቄ እዚህ ጋር ልናነሳ ወደድን ማለት ነው። ሶ ዋት ኢዝ ኢመርጂንግ ቴክኖሎጂ? ኢመርጂንግ ቴክኖሎጂ ኢዝ ኤ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኤ ኒው ቴክኖሎጂ። ሶ ኢመርጂንግ ቴክኖሎጂ ተርም ነው። ለምንድን ነው የሚጠቅመን? አዲስ የሆነ ግኝትን ወይም ደግሞ አዲስ የሆነ ቴክኖሎጂን ለመግለጽ ይጠቅመናል ማለት ነው። ማን? ኢመርጂንግ ቴክኖሎጂ ወይም ደግሞ እንጠቀምበታለን። ኢመርጂንግ ቴክኖሎጂን አዲስ የሆነ ግኝትን ወይም ደግሞ ቴክኖሎጂን ለመግለጽ ዲስክራይብ ለማድረግ እንጠቀምበታለን ማለት ነው። ሁለተኛው ኢት ሜይ ኦልሶ ሪፈር ቱ ዘ ኮንቲኒዩድ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ ማለት ነው። ሌላው ደግሞ በማደግ ላይ ያሉ ግኝቶችን ወይም ደግሞ ቴክኖሎጂዎችን ይገልጽልናል ማለት ነው። ሁለተኛው ላይ ማለት ነው። ሶስተኛ ዘ ተርም ኮመንሊ ሪፈርስ ቱ ቴክኖሎጂስ ዛት አር ከረንትሊ ዴቨሎፒንግ ኤንድ ዛት አር ኤክስፔክትድ ቱ ቢ አቬይላብል ዊዝኢን ዘ ኔክስት 5 to 10 years። ሌላው ኢመርጂንግ ቴክኖሎጂ የሚለው ተርም የሚያገለግለን ደግሞ አሁን ላይ በማደግ ላይ ያለን እና ወደፊት ማለት ነው ከ10 ዓመታት ባሉት ዓመታት ማለት ነው ሊፈጠሩ የሚችሉ ግኝቶችን ለመግለጽም ይጠቅመናል ማለት ነው። ኢመርጂንግ ቴክኖሎጂ ማለት ነው። and also the term is usually reserved for technologies that are creating or are expected to create significant social or economic effects። ይህም ማለት እንግዲህ ክሪኤት እየተደረጉ ያሉትን ወይ ደግሞ ወደፊት የሚጠበቁ ትልልቅ የሆነ ማህበራዊ እንዲሁም ደግሞ ኢኮኖሚያዊ ኢፌክት ወር ኢምፓክት የሚያመጡ ቴክኖሎጂዎችን ለመግለጽም ይሄ ተርም ያገለግላል ማለት ነው። ተርሙ ምንድነው? ኢመርጂንግ ቴክኖሎጂ ማለት ነው። ሶ ይህን ይመስላል ማለት ነው። ኢመርጂንግ ቴክኖሎጂ በዚህ መልክ እንገልጸዋለን ማለት ነው። ወይም ደግሞ ለእንደነዚህ አይነት ነገሮች ይጠቅመናል ማለት ነው ተርሙ። ሶ ኢቮሉሽኑን እናያለን። ዋት ኢዝ ዘ ሩት ወርድ ቴክኖሎጂ ኤንድ ኢቮሉሽን የሚለውን እናያለን ማለት ነው። ሶ ቴክኖሎጂ ማለት ወይም ደግሞ ቴክኖሎጂ የሚለው ቃል ከየት መጣ የሚለውን ደግሞ አሁን ትንሽ እናያለን ማለት ነው። ኢትስ ዲስኮርስ ኦር ትሪትስ ኦን አርት ኦር ዘ አርትስ ፍሮም ግሪክ ቴክኖሎጂ ኤ ሲስተማቲክ ትሪትመንት ኦፍ አን አርት ክራፍት ኦር ቴክኒክ። ቴክኖሎጂ የሚለው ወርድ ምን አይነት ትርጉም ይሰጥ ነበር ነው? በ1610 ባሉት አመታት ወይም ደግሞ ክፍለ ዘመን ማለት ነው። ዲስኮርስ ኦር ትሪትስ ኦን አርት ኦር ዘ አርትስ ወይም ደግሞ ጥበባዊ የሆነ ነገር ወይ ደግሞ ጽሁፍ የሚልን አንድምታ ይሰጣል ማለት ነው ቴክኖሎጂ የሚለው ማለት ነው። ሌላኛው ደግሞ
ሲስተማቲክ ትሪትመንት ኦፍ አን አርት ወይም ደግሞ ብልሃታዊ የሆነ ጥበብ ኦር ክራፍት የእጅ ሙያ ኦር ቴክኒክ የሚል ስያሜ ወይም ደግሞ ትርጉም ይሰጥ ነበር ማለት ነው። ድሮ የነበረው ስያሜ ይሄ ነበር ማለት ነው። ኦሪጂናሊ ሪፈሪንግ ቱ ግራመር ፍሮም ቴክኖ ቴክኖ ኤንድ ፕላስ ሎጂ ማለት ነው። ሶ ዘ ሚኒንግ ሳይንስ ኦፍ ሜካኒካል ኤንድ ኢንዱስትሪያል አርትስ ኢዝ ዘ ፈርስት ሪካርድድ ኢን 1859። ሌላኛው የተሰጠው ሚኒንግ ደግሞ ሳይንስ ኦፍ ሜካኒካል ኤንድ ኢንዱስትሪያል አርት ተብሎ ዲፋይን ተደርጎ ነበር። መቼ? በ1859 ማለት ነው። ሶ በዚህ ጊዜ እንደዚህ አይነት ትርጉም ይሰጠው ነበር ማለት ነው። በ1610 ነው ደግሞ በ1859 ሰው ለመሸምደድ ሞክሩ ዝም ብላችሁ ራፍሊ ብዙ ጥያቄ ላይ ላይመጣ ይችላል፣ እናየዋለን። ኢቮሉሽን የሚለው ነው ሌላው እዚህ ጋር የምናየው ሩት ወርድ ማለት ነው። ኢቮሉሽን ሚንስ ዘ ፕሮሰስ ኦፍ ዴቨሎፒንግ ባይ ግራጁዋል ቼንጅስ፣ ቀስ በቀስ እያደገ ዴቨሎፕ የሆነ የመምጣት ሂደቱን ፕሮሰሱን ምን እንለዋለን? ኢቮሉሽን እንለዋለን። ለምሳሌ ኢቮሉሽን ኦፍ ሂውማን አይተን ነበረ። ሰው ከዝንጀሮ ተነሳ፣ ከዛ እያለ ፕሮሰሱ ግራጁዋል ቼንጁን ነው ማለት ነው ለመግለጽ የሚያገለግለን ማለት ነው። ወይም ደግሞ ስያሜው ያ ነው ኢቮሉሽን የሚለው ማለት ነው። ዚስ ነው ኢዝ ፍሮም ዘ ላቲን ኢቮሉሽን፣ ከላቲን የመጣ ወርድ ነው። አንሮሊንግ ኦር ኦፕኒንግ የሚል ስያሜ ያለው ወይም ደግሞ ትርጉም ይሰጣል ማለት ነው። ኢቮሉሽን የሚለው ኮምባይንድ ፍሮም ዘ ፕሪፊክስ ኢ ኤንድ አውት ፕላስ ቮልቨር ቱ ሮል ማለት ነው። ሶ ቴክኖሎጂካል ኢቮሉሽን አዝ ዘ ሆል ምንድን ነው ሌላው ነገር። ሶ ቴክኖሎጂካል ኢቮሉሽን ኢዝ ኤ ቲዮሪ ኦፍ ራዲካል ትራንስፎርሜሽን ኦፍ ሶሳይቲ ስሩ ቴክኖሎጂካል ዴቨሎፕመንት። ሶ ቴክኖሎጂካል ኢቮሉሽን ስንል እንግዲህ ራዲካል ትራንስፎርሜሽን ኦፍ ሶሳይቲ ነው ባይ ቴክኖሎጂካል ዴቨሎፕመንት ማለት ነው። በቴክኖሎጂካል ዴቨሎፕመንት እየተሻሻለ ሲመጣ ማህበረሰቡ እየተሻሻለ ሲመጣ፣ ቴክኖሎጂው እያደገ ሲመጣ ማህበረሰቡም እያደገ ሲመጣ፣ ወይም ደግሞ ቴክኖሎጂውና ሶሳይቲው ያለው ኢቮሉሽን ወይም ደግሞ ግራጁዋል ቼንጁን ለመግለጽ ነው ማለት ነው። ቴክኖሎጂካል ኢቮሉሽን የሚለው የሚያገለግለን ማለት ነው። ሶ ሊስት ኦፍ ሰም ከረንትሊ አቬለብል ኢመርጅድ ቴክኖሎጂስ ወይም ደግሞ አሁን ላይ አቬለብል የሆኑ ኢመርጂንግ ቴክኖሎጂዎች አሉ ማለት ነው። የተፈለሰፉ ኦር ደግሞ ክሬት የተደረጉ ማለት ነው። ከነዚህ ውስጥ አርቲፊሻል ኢንተለጀንስ ወይም ኤአይ የምንለው ነው። ኤአይ ላይ እጅግ በጣም ብዙ አይነት አፕሊኬሽኖችን አይታችኋል ብዬ አስባለሁ። ምናልባት ካላወቃችሁ ቻት ጂፒቲ፣ ሌሎችም የአርቲፊሻል ኢንተለጀንስ ውጤቶች ናቸው ማለት ነው። ሌላው ብሎክቼን ነው። ብሎክቼን ደግሞ ሴኩር የሆነ ሪካርድ ቡክ ኦር ዳታ ሪካርድ ኦር ቬሪፋይ ማድረጊያው ማለት ነው። ብሎክቼን እሱ ነው። እናያቸዋለን ሁሉንም ዲፕሊ። አርቲፊሻል ኢንተለጀንስ የራሱ የሆነ ቻፕተር አለው። ጀስት አሁን እነዚህን መሸምደድ ስላለባችሁ ግን የያዟቸው ነው እንጂ የራሳቸው የሆነ ርዕስ አላቸው። ወይም ደግሞ አሁን ላይ የተፈጠሩ ቴክኖሎጂዎች ስለሆኑ በቀላሉ ኤአይ አለ፣ ብሎክቼን አለ፣ ኦግመንትድ ሪያሊቲ ኤንድ ቨርቹዋል ሪያሊቲ ራሱን ችሎ አንድ ቻፕተር ነው፣ እናየዋለን። ይሄ ደግሞ ምንድነው? አሁን ለምሳሌ እንዴት ትዙ ታክል ማለት ነው። ፊልተር ትጠቀማላችሁ ፎቶ ላይ ምናምን ስናፕቻት ኦር ምናምን እያላችሁ ምናምን እሱ ጀስት ላይክ እሱ አፕሊኬሽኑ ነው። የኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ እጅግ በጣም ብዙ አፕሊኬሽኖች ያሉት፣ ግን እኔ በሚገባችሁ መልኩ ምናልባት እንደው ከስልካችሁ ጋር አነጻጽሬ ኤግዛምፕል ስለሰጠኋችሁ ነው እንጂ እጅግ በጣም ብዙ ኤግዛምፕሎች መስጠት ይቻላል ማለት ነው። እዚህ ላይ ኦግመንትድ ሪያሊቲ ኤንድ ቨርቹዋል ሪያሊቲ አቬሌብል የሆነ ኢመርጅድ ቴክኖሎጂ ነው ማለት ነው። ሌላኛው ክላውድ ኮምፒውቲንግ ነው። ይሄ ደግሞ ስቶሬጅ ነው ኦር ቨርቹዋል ዴታ ሴንተር ነው። ለምሳሌ እንደ ጉግል ድራይቭ ምናምን ነገር ማለት ነው። አንጉላር ኤንድ ሪአክት ዌብ አፕ ላይ እንደ ፍሬምወርክ እና እንደ ላይብረሪ የሚያገለግሉ ናቸው። ዴቭ ኦፕስ ዴቨሎፕመንት ኤንድ ኦፕሬሽን፣ ይሄ ደግሞ ሶፍትዌር ላይ የምንጠቀምባቸው ናቸው። ኢንተርኔት ኦፍ ቲንግስ አይኦቲ ማለት ነው። ይሄም ራሱን ችሎ አንድ ቻፕተር ነው፣ እናየዋለን። ሶ ይሄ ምንድነው? አሁን አቬሌብል ኢመርጅድ ቴክኖሎጂ ነው፣ አሁን ላይ ያለ ከረንትሊ የምንጠቀምበት አቬሌብል የሆነ የቴክኖሎጂ ግኝት ነው ማለት ነው። ኢንተሊጀንት አፕስ አፕስ ማለት ነው። ቢግ ዴታ እናየዋለን። ሮቦቲክ ፕሮሰሰር ኤንድ አውቶሜሽን፣ እነዚህ አሁን ላይ ያሉ የቴክኖሎጂ ግኝቶች ናቸው ማለት ነው። እየተጠቀምንባቸው ያሉ ናቸው። ሶ ሊስት ሳም ከረንትሊ አቬለብል ኢመርጂንግ ቴክኖሎጂ አትሊስት 4-5 ልትባሉ ትችላላችሁ ኤግዛምፕል ላይ። ስለዚህ ጥያቄ ላይ ማለት ነው። ስለዚህ ያዟቸው በደንብ ማለት ነው። ቀለል አድርጋችሁ እንዳታዩት። ኦኬ አሁን ደግሞ ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን
ኦር አይአር የሚለውን ሰብ ኮንተንት ለማየት እንሞክራለን ማለት ነው። ኤ ፔሪድ ኦፍ ሜጀር ኢንዱስትሪያላይዜሽን ኤንድ ኢኖቬሽን that took place during the late 17th century and early 18th century። እንግዲህ በዋናነት ማለት ነው ሜጀርሊ ኢንዱስትሪያላይዜሽን ኤንድ ኢኖቬሽን ወይም ደግሞ የተለያዩ ግኝቶችን ወይም ደግሞ ኢንዱስትሪያላይዜሽን እጅግ በጣም የተስፋፋበት ፔሪድ ወይም ደግሞ ጊዜ የነበረው በ17ኛው መቶ ክፍለ ዘመን አረፋፋድ ላይ ወይም ደግሞ ረፋድ ላይ የሚባለው ነገር አለ። ሌት ይሄ ማለት 1780 ሊሆን ይችላል፣ 90 ሊሆን ይችላል። እንደውም ደግሞ ኤርሊ 18 ማለት 18ኛው ሴንቸሪ ወይም ደግሞ 18ኛው መቶ ክፍለ ዘመን አካባቢ ላይ ነው ማለት ነው ይሄ ፔሪድ የጀመረው ወይም ደግሞ የነበረው ማለት ነው። ሜጀር የሚባለው ኢንዱስትሪያላይዜሽን ኤንድ ኢኖቬሽን ቶክስ ፕሌስ ያደረገው ማለት ነው። ያም ማለት እንግዲህ ከ17 መጨረሻው እና ወደ 18 መጀመሪያው አካባቢ ላይ ያለው ፔሪድ ነበር ማለት ነው። ኢንዱስትሪያላይዜሽን እና ኢኖቬሽን ሜጀርሊ ቶክስ ፕሌስ ያደረገው ማለት ነው። ሶ አሁን እዚህ ጋር በደንብ ትኩረት ልታደርጉ የሚገባው ፔሪዱን ነው። ሌት 17th ሴንቸሪ ኤንድ ኢርሊ 18th ሴንቸሪ ማለት ነው። ይህንን በደንብ ያዙ። እዚህ ጋር አንድ ጥያቄ ስለወጣ ነው አይቻለሁኝ የሆነ ታይም ላይ ምን አድርገውታል? ትሩ ኦር ፎልስ ነው አቃይረውታል። ሌት የሚለውን እዚህኛው ጋር ኢርሊ የሚለውን እዛኛው ጋር። ሶ እናንተ በችኮላ ስታነቡ ልትስቱ ትችላላችሁ ነው። ስለዚህ በጥንቃቄ እንደነዚህ አይነት ነገሮችን ያዙ ማለት ነው። ሌት 17th ሴንቸሪ ኤንድ ኢርሊ 18th ሴንቸሪ ማለት ነው። ኢንዱስትሪያል ሪቮሉሽን ኦከርስ ዌን ኤ ሶሳይቲ ሽፍትስ ፍሮም ዩዚንግ ቱልስ ቱ ሜክ ፕሮዳክትስ ቱ ዩዝ ኒው sources of energy such as coal to power machines in factories። ሶ ይህ ኢንዱስትሪያል ኢቮሉሽን ኦከር ያደረገው ማህበረሰቦች ወይም ደግሞ ሶሳይቲዎች የሚጠቀሙባቸው የእጅ መሳሪያዎች ነበሩ። ከነዛ መሳሪያዎች ወደ ሌሎች ኒው ሶርሶች ሲሸጋገሩ ማለት ነው። ዩዝ ኒው ሶርስ ኦፍ ኢነርጂ such as coal to power machine in factories። ሶሳይቲው ወደ ተለያዩ ቱሎች ወይም ደግሞ የእጅ መሳሪያዎች ሽፍት ሲያደርግ እንግዲህ ይህ ኢንዱስትሪያል ሪቮሉሽን ኦከር አድርጓል ማለት ነው። ሶሳይቲው የተለያዩ የእጅ መሳሪያዎችን መጠቀም ሲጀምር ሶሳይቲው ሽፍት ሲያደርግ ይህ ኢንዱስትሪያል ሪቮሉሽን ኦከር አድርጓል ማለት ነው። ሶ ዘ ሪቮሉሽን started in England within a series of innovation to make labor more efficient and productive። የኢንዱስትሪያል ሪቮሉሽን እንግዲህ ስታርት ያደረገው ለመጀመሪያ ጊዜ በኢንግላንድ ነው ማለት ነው። ኢንግላንድ ላይ እጅግ በጣም ብዙ ተከታታይ የሆኑ ኢኖቬሽኖች ነበሩ ማለት ነው። እነዚህ ኢኖቬሽኖች እንግዲህ ስራዎችን በቅልጥፍና ለመስራት እንዲሁም ደግሞ ምርታማነትን ለማሳደግ ተጠቅመውበታል ማለት ነው። የተለያዩ ቱሎችን በመፍጠር ማለት ነው። የተለያዩ ቱሎችን ኢኖቬት በማድረግ እንግዲህ ተከታታይ የሆኑ ኢኖቬሽኖችን አምጥተው ነበረ። እነማን? ኢንግላንዶች ማለት ነው። እንዲሁም ደግሞ ለመጀመሪያ ጊዜ ሪቮሉሽኑ ስታርት ያደረገው ኢንዱስትሪያል ሪቮሉሽን የት ነው? ኢንግላንድ ኦር እንግሊዝ፣ ብሪታንያ አይደል ማለት ይቻላል ማለት ነው። ብሪታንያም ልትባል ትችላለች። ጥያቄ ላይ እንዳትሳሳቱ አደራችሁን ማለት ነው። እሺ እዚህ ጋር አሁን ላልሰማችሁ የፍሬሽማን ኮርስ ተማሪዎች ማለት ነው ስቴይ ኤ ፕላስ ይባላሉ። ፈርስት ሴሜስተር ላይ እና ሰከንድ ሴሜስተር ላይ እጅግ በጣም ተጽዕኖ ፈጣሪ የሚባሉ ኮርሶችን ሶስት ኮርሶችን በፈርስት ሴሜስተር ሶስቱን፣ በሰከንድ ሴሜስተር ሶስቱን እያስተማሩ ይገኛሉ ማለት ነው። በፈርስት ሴሜስተር ፍሬሽማን እንግሊሽ 1፣ ፍሬሽማን ፊዚክስ፣ ፍሬሽማን ማቴማቲክስ እንዲሁም ደግሞ በሰከንድ ሴሜስተር ፍሬሽማን እንግሊሽ 2፣ አፕላይድ ማቴማቲክስ 1 እንዲሁም ደግሞ ፕሮግራሚንግ ይገኝበታል ማለት ነው። እነዚህ ኮርሶች በቴሌግራም እጅግ በጣም በቀላሉ በአማርኛ በተብራሩ ኖቶች፣ ጽሁፎች እንዲሁም ቪዲዮዎች እጅግ በጣም እየተሰጠ ይገኛል ማለት ነው። ብዙ ተማሪዎች እየገቡ ነው። እናንተም ገብታችሁ መመዝገብ ትችላላችሁ ማለት ነው። ለመመዝገብ 0777166123 አስተውሉ። 0777166123 ሳፋሪኮም ነው ሲሙ። ስለዚህ መመዝገብ ትችላላችሁ ማለት ነው። እንደምታውቁት እነዚህ ኮርሶች ምናልባት ኢንትራንስ ኤግዛም ማልፋችሁ የመጣችሁ ስለሆናችሁ በጣም ሞስት ቻሌንጅድ የሚባሉ ኮርሶች ናቸው እነዚህ ኮርሶች። ስለዚህ ውጤትም ቀያሪ ናቸው። በፍጹም ሊያልፋቸው የማይገባ ኮርስ ነው። ስለዚህ መውሰድ አለባችሁ ማለት ነው። ቴሌግራም ላይ መመዝገብ ብቻ ነው የሚጠበቅባችሁ። ክፍያ ምናምን ይህን ያህል የሚያሳስብ ነገር አይደለም።
አንድ ቀን ቁርሳችሁን ጃምፕ ብታደርጉ የምትከፍሏት አይነት ክፍያ ናት። በጣም ቀላል ናት ማለት ነው። ስትመዘገቡ ግን ሁሌም 0777166123 የሚለውን ስልክ ቁጥር ኮንሲደር ማድረግ ይጠበቅባችኋል ማለት ነው። ተመዝገቡ እንላለን። እኛም ሰጀስት እናደርጋችኋለን ስለሚጠቅማችሁ ማለት ነው። ለውጤታችሁ ምንም ነገር ለመክፈል እንዳትሳሱ ማለት ነው። ገንዘባችሁን፣ ጊዜያችሁን፣ ሁሉን ነገር ኢንቨስት ማድረግ አለባችሁ ማለት ነው። ትምህርታችሁ ላይ አሁን ላይ በተለይ ፍሬሽማን ስለሆናችሁ ማለት ነው። ኢንዱስትሪያል ሪቮሉሽን ዋዝ ኤ ታይም ዌን ዘ ማኑፋክቸሪንግ ኦፍ ጉድስ ሙቭድ ፍሮም ስሞል ሾፕስ ኤንድ ሆምስ ቱ ላርጅ ፋክተሪስ ማለት ነው። ኢንዱስትሪያል ሪቮሉሽን እንግዲህ የተለያዩ ትንንሽ የሚባሉ ሾፖች፣ ሆሞች ወደ ላርጅ ወደሆነ ፋክተሪዎች የተሸጋገሩበት ማለት ነው። ይህ ማለት ከማኑፋክቸሪንግ ኦፍ ጉድስ አንጻር ማለት ነው። ማኑፋክቸሪንግ ጉዶች ወደ ላርጅ ወደሆኑ ፋክተሪዎች የተሸጋገሩበት ጊዜ ነበር ማለት ነው። ምርቶች በፋክተሪ ደረጃ የሚመረቱበት ታይም ነበር ማለት ነው። ይህ ኢንዱስትሪያል ሪቮሉሽን ሲፈጠር ማለት ነው። ዚስ ሽፍት ብሮት አባውት ቼንጅስ ኢን ካልቸር አስ ፒፕል ሙቭድ ፍሮም ሩራል ኤሪያስ ቱ ቢግ ሲቲስ ኢን ኦርደር ቱ ወርክ ማለት ነው። ስለዚህ ይህ ኢንዱስትሪያል ሪቮሉሽን ከፈነዳ በኋላ ማለት ነው፣ ወይም ደግሞ ኢንዱስትሪያል ሪቮሉሽን ስታርት ካደረገበት ጊዜ ጀምሮ ሩራል ኤሪያ ላይ የሚገኙ ማህበረሰቦች ወደ ቢግ የሆኑ ሲቲዎች መጉረፍ ወይም ደግሞ መሰደድ ጀመሩ ማለት ነው፣ ለስራ ማለት ነው። ምክንያቱ ደግሞ ምን መሰላችሁ? በዚያን ጊዜ እንግዲህ ለምርት የሚያስፈልጉ እንትኖች መሬት ያስፈልጋል። መሬቱን ደግሞ የሚያገኙት ከየት ነው? ከገበሬው ነው አይደለ? ወይም ደግሞ ሩራል ወደ ሆነ ኤሪያው ላይ ካለው ነው። ስለዚህ ሩራል የሆነ ኤሪያው ላይ ያሉትን ወይም ደግሞ በእርሻ የሚተዳደሩ ኦር ምናምን እነሱን ያፈናቅሉና ምን ያደርጋሉ? እዛ ላይ ፋብሪካ ይገነባሉ ማለት ነው። ፋብሪካ ሲገነቡ እነዛ ሰዎች መሬታቸውን ያጣሉ። ምናልባት ካሳ ሊሰጣቸው ይችላል ብር ደግሞ ያልቃል። እነዛ ሰዎች ተገደው ምን ያደርጉ ነበር መሰላችሁ? ወደ ፋብሪካው ይቀጠሩ ነበር ማለት ነው። ስለዚህ ይሄ ኢንዱስትሪያል ሪቮሉሽን ከሩራል ኤሪያ ወደ ቢግ ሲቲ የተሸጋገሩበትም ነው። ይህ ማለት የተለያዩ አሁን ፋብሪካ ባለበት አካባቢ ብትሄዱ ሱቆች ኦር ምናምን እንትን እያሉ ይመጣሉ አይደለ? ያ ቦታ ከተማ እየሆነ ይመጣል። ገጠር ላይ ያሉ ሰዎችም ወደ ከተማ ይኖራሉ ማለት ነው፣ የተሻለ ነገር ለመስራት ማለት ነው። ለዛ ነው ይሄንን ሽፍት አደረገ የሚለው ማለት ነው። እዚህ ጋር The American Industrial Revolution commonly referred to as a second industrial revolution started sometime between 1820 and 1870 ማለት ነው። ሁለተኛው የኢንዱስትሪያል ሪቮሉሽን የሚባለው ደግሞ የአሜሪካን ኢንዱስትሪያል ሪቮሉሽን ነው ማለት ነው። መጀመሪያ ላይ የማንን አየን? የኢንግላንድን አየን አይደለ? አሁን ደግሞ ሁለተኛው የአሜሪካን ኢንዱስትሪያል ሪቮሉሽን ነበር። ይሄ ደግሞ ከ1820 እስከ 1870 ባለው ነበር ማለት ነው ስታርት ያደረገው ማለት ነው። ኢንዱስትሪስ ሰች አስ ቴክስታይል ማኑፋክቸሪንግ፣ ማይኒንግ፣ ግላስ ሜኪንግ፣ አግሪካልቸራል ኦል ሀድ አንደርጎ ቼንጅስ ማለት ነው። እነዚህ ሁሉ ነገሮች ኢኖቬት ተደርገው ነበር ማለት ነው በዚህ ኢንዱስትሪያል ሪቮሉሽን። ፎር ኤግዛምፕል ፕራየር ቱ ዘ ኢንዱስትሪያል ሪቮሉሽን ቴክስታይልስ ወር ፕራይማርሊ ሜድ ኦፍ ውል ኤንድ ኦልሶ ኤንድ ዌር ሃንድ ስፑን ማለት ነው። From the first industrial revolution, mechanization through water and steam power to mass production and assembly lines using electricity in the second one. In the fourth industrial revolution will take what was started in the third with the adoption of computer and automation and enhance it with a smart autonomous system fueled by data and machine ለርኒንግ ማለት ነው። እነዚህን ኢንዱስትሪያል ሪቮሉሽኑ ጋር አሁን እናያቸዋለን። እዚህ ጋር ከማብራራላችሁ እዛ ጋር በደንብ አብራራዋለሁ ማለት ነው። ጀነራሊ ዘ ፎሎዊንግ ኢንዱስትሪያል ሪቮሉሽን ፈንዳሜንታሊ ቼንጅድ ኤንድ ትራንስፈር ዘ ወርልድ አራውንድ አስ ኢንቱ ሞደርን ሶሳይቲ ማለት ነው። እነዚህ አራቱ ማለት ነው እዚህ ጋር ፈርስት፣ ሰከንድ፣ ሰርድ ኤንድ ፎርዝ የሚሉ አሉ እነዚህ ጋር እነዚህ አራቱ ኢንዱስትሪያል ሪቮሉሽኖች እንግዲህ ሶሳይቲውን ወደ ሞደርን ሶሳይቲ ያሸጋገሩ ምርጥ ኢኖቬሽኖች ነበሩ ማለት ነው። ከነዚህ ውስጥ ስቲም ኢንጂን፣ ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን፣ ራይዝ ኦፍ ዲጂታል ቴክኖሎጂ
and also smart and autonomous system fueled by data and machine learning በራሳቸው የሚሰሩ ራስ ገዝ የሆኑ ማሽኖች ማለት ነው። እነዚህ ሁሉ ኢኖቬት የተደረጉበት ሪቮሉሽን ነበረ ማለት ነው። እነዚህ ሪቮሉሽኖች ማለት ነው አራቱ ሪቮሉሽኖች the most important invention of the industrial revolution most important የሚባሉት ኢንቨንሽኖች ማለት ነው ደግሞ አስፈላጊ የሚባሉት እንግዲህ ትራንስፖርቴሽን ላይ ስቲም ኢንጂን አለ፣ ሬል ሮድ፣ ዳይሰል ኢንጂን፣ ኤርፕሌን እነዚህ እንግዲህ ትራንስፖርቴሽኑ ላይ ትልቅ ኢምፖርታንስ ያላቸው ኢንቨንሽኖች ናቸው ማለት ነው። ሌላኛው ኮሚዩኒኬሽን ነው። ቴሌግራፍ፣ ትራንስሌት ኬብል፣ ፎኖግራፍ፣ ዘ ቴሌፎን እነዚህ ደግሞ ኮሚኒኬሽኑ ላይ ኢምፖርታንስ ያላቸው ኢንቨንሽኖች ነበሩ ማለት ነው። በኢንዱስትሪው ደግሞ ኮተን ጊኒሲንግ ሜሽን፣ ኤሌክትሪክ ላይትስ እነዚህ ኢንቨንሽኖች ነበሩ ማለት ነው። በዚህ ኢንዱስትሪያል ሪቮሉሽን ጠቃሚ የሚባሉትና አስፈላጊ የሚባሉት ኢንቨንሽኖች ማለት ነው። በትራንስፖርቴሽኑ፣ በኮሚኒኬሽኑ እንዲሁም ደግሞ በኢንዱስትሪዎች ማለት ነው። 1.13 ላይ እንግዲህ ሂስቶሪካል ባክግራውንዱን ኢንዱስትሪያል ሪቮሉሽኖቹን በደንብ ለማየት እንሞክራለን ማለት ነው። ቅድም እንደነገርኳችሁ 4 ኢንዱስትሪያል ሪቮሉሽኖችን እናያለን ብያችሁ ነበረ። አሁን እናያቸዋለን ማለት ነው። 4 አጠቃላይ ኢንዱስትሪያል ሪቮሉሽኖች ነበሩ አይደለ? ቅድም ጋር ካነበብኩላችሁ ማለት ነው። and also the industrial revolution began in Great Britain or England ብራናላ in the late 17 ወይም ደግሞ ኢንዱስትሪያል ሪቮሉሽን የጀመረው 1770ኛው ማለት እንግዲህ አያቸዋ ራሱ ሌት 1770 አካባቢ ማለት ነው። ቢፎር ስፕሪዲንግ ዘ ረስት ኦፍ ዩሮፕ ወደ ሌሎቹ የአውሮፓ ሀገራቶች ከመተላለፉ በፊት እንግዲህ የጀመረው ግሬት ብሪታንያ ነበር ማለት ነው። ዘ ፈርስት ዩሮፒያን ካንትሪስ ቱ ቢ ኢንዱስትሪያላይዝድ አፍተር ኢንግላንድ ዌር ቤልጂየም፣ ፍራንስ ኤንድ ኦልሶ ጀርመን ስቴትስ ማለት ከዛ ከግሬት ብሪቴን በኋላ ማለት ነው ሌሎቹ የአውሮፓውያን ካንትሪዎች ወይ ደግሞ ኢንዱስትሪያል ሪቮሉሽን ስታርት ያደረገባቸው የአውሮፓውያን ካንትሪዎች ነው ያልኩት። ከነዚህ ውስጥ ቤልጂየም ነበረች፣ ከዛ ፈረንሳይ፣ ከዛ ጀርመን ማለት ነው ኮንሲኩዌንትሊ ማለት ነው። the final cause of the industrial revolution was the effects created by the agricultural revolution ማለት ነው። የአግሪካልቸራል ሪቮሉሽን ነው ማለት ነው እዚህ ያደረሰው ኢንዱስትሪያል revolution ማለት ነው። as previously stated the industrial revolution began in Great Britain in the 18th century due to in part to an increase in food production which was the key outcome of the agricultural revolution. እንግዲህ ለነዚህ ለኢንዱስትሪያል ሪቮሉሽኖች መፈጠር ታላቁ የሆነው ምክንያት ምን መሰላችሁ? የፉድ ፕሮዳክሽኑን ለመጨመር ነበር። ምክንያቱም የህዝብ ቁጥር እየጨመረ ሲመጣ ምን መሆን አለበት? ምርታማነትም በዛው ልክ ማደግ አለበት። ምርታማነትን ለማሳደግ ደግሞ የተለያዩ የቴክኖሎጂ ግኝቶች ያስፈልጉ ነበር ማለት ነው። ግሬት ብሪቴን እንግዲህ ይህ ኢንዱስትሪያል ሪቮሉሽን ወይም ደግሞ ይህንን ኢንዱስትሪያል ሪቮሉሽን ስታርት ያደረገችው ፉድ ፕሮዳክሽኗን ወይም ደግሞ የምግብ ምርታማነቷን ለመጨመር ነበረ ማለት ነው። which was the key outcome of agricultural ወይም ደግሞ የእርሻ ሪቮሉሽኑ ወይም የእርሻ አብዮቱ አውትካሙ ነበረ ማለት ነው። the 4 types of industries are primary industries, secondary industries, tertiary industries, quaternary industries 4 ኬ የሆኑ ወይም ሜን የሆኑ 4 አይነት ታይፖች አሉ ማለት ነው። ፕራይመሪ ኢንዱስትሪስ የምናላቸው ኢንቮልቪንግ ጌቲንግ ራው ማቴሪያልስ ኤግዛምፕል ማይኒንግ፣ ፋርሚንግ፣ ፊሽንግ ይገኝበታል ማለት ነው። ይህም ማለት ማዕድን ማውጣት፣ እርሻ፣ አሳ ምርት እንደ አሳ ማምረታ እንደዚህ አይነት ነገሮች ማለት ነው። እነዚህን ያጠቃልላል ፕራይመሪ ኢንዱስትሪ። ሰከንዳሪ ኢንዱስትሪ ኢንቮልቭስ ማኑፋክቸሪንግ ማለት ነው። ምርት ላይ ደግሞ ይሄ ደግሞ ማኑፋክቸሪንግ ላይ የተለያዩ ጥሬ እቃዎችን ማምረት ላይ ይሆናል ማለት ነው። ሁለተኛው ታይፕ ማለት ነው ሰከንዳሪ ኢንዱስትሪ የምንለው። ሶስተኛው ተርሺያሪ ኢንዱስትሪስ ፕሮቫይድስ ኤ ሰርቪስ ነው። ሰርቪሶችን የሚሰጡ ሰዎች ቲቺንግ ኤንድ ኦልሶ ነርሲንግ ሊሆን ይችላል ማለት ነው። በያዛችሁት ስልክ
ገንዘብ ሜክ ማድረግ የምትችሉ መሆናችሁን ብዙዎቻችሁ እያወቃችሁትም ሳታውቁትም ትዘነጋላችሁ ማለት ነው። ስለዚህ ዳሩ ፊውቸርስ እጅግ በጣም ብዙ ምርጥ የሆኑ በኦንላይን በስልካችሁ በቀላሉ ገንዘብ ሜክ ልታደርጉባቸው የምትችሉባቸውን ኮርሶች እያስተማሩ ይገኛሉ ማለት ነው። እነዚህ ኮርሶች በተለይ ለካምፓስ ተማሪዎች በተለይም ለእናንተ ራሳችሁን በራሳችሁ ለመቻል ያስፈልጓችኋል ብዬ አምናለሁ እኔም ፐርሰናሊ ማለት ነው። ስለዚህ እነዚህን ኮርሶች መውሰድ ይጠበቅባችኋል። ከኮርሶች ውስጥ ምናልባት እጅግ በጣም የምትወዷቸውን ፎሬክስ ትሬዲንግ፣ ክሪፕቶ ትሬዲንግ፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ጨምሮ እጅግ በጣም ብዙ ኮርሶችን ይዘውላችሁ መጥተዋል ማለት ነው። እነዚህን ኮርሶች ከወሰዳችሁ በኋላ በስልካችሁ ገንዘብ ሜክ ልታደርጉባቸው የምትችሏቸውን እውቀቶች ስኪሎች ይዛችሁ እንደምትወጡ ምንም ጥርጥር የለኝም። ስለዚህ ለመመዝገብ 0997804090 የሚለውን የስልክ መስመራቸውን መጠቀም ትችላላችሁ ማለት ነው። በቴሌግራም አድራሻቸው አናግሯቸው። ዳሩ ፊውቸርስ ብላችሁ ሰርች ካደረጋችሁ በኋላ ቴሌግራም ላይ ማለት ነው ስልክ ቁጥራቸውን ቼክ ማድረግም ትችላላችሁ። እንደዛ አድርጋችሁ ማግኘት ትችላላችሁ ማለት ቴሌግራም ላይ 97804090። ከዚህ ባሻገር ግን ዋነኛውና ምርጡ መንገድ ስልክ ቁጥሩን ሴቭ ታደርጉትና በስልክ ቁጥሩ ቴሌግራም ላይ ማናገር ሬጂስተር ማድረግ ትችላላችሁ ማለት ነው። ገንዘብ ሜክ ማድረግ የማይፈልግ የለም። ነገር ግን ክላስ ያስፈልገዋል፣ እውቀት ያስፈልገዋል። ስለዚህ እውቀቱን ለመውሰድ ተዘጋጅታችሁ በአጭር ጊዜ እውቀቱን ቀስማችሁ ጥሩ ስኪል ይዛችሁ ገንዘብ በስልካችሁ በቀላሉ ሜክ የምታደርጉበት ኮርስ ስለሆነ ተመዝገቡ ዳለሁኝ ማለት ነው። ወደ ክላሳችን እንመለስ። ኳተርናሪ ኢንዱስትሪ ኢንቮልቭስ ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪስ ነው ማለት ነው። አራተኛው ኢንቮልቭ ደግሞ ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪ ነው። ከነዚህ ውስጥ አይቲ ይገኝበታል ማለት ነው። እነዚህ አራቱ እንግዲህ አራቱ ታይፖች ማለት ነው። ፕራይመሪ ኢንዱስትሪ፣ ሰከንዳሪ ኢንዱስትሪ፣ ተርሻሪ ኢንዱስትሪ፣ ኳተርናሪ ኢንዱስትሪ ፕሮቫይድ የሚያደርጉትን ኢንቮልቭ የሚያደርጉትን አየን ማለት ነው። ትንሽ ለመሸምደድ ሞክሩ። ምናልባት ጥያቄ ላይ የመምጣት ፕሮባቢሊቲ ያላቸው አጭርም ስለሆኑ ምችም ስለሆኑ ማለት ነው። ሶ ወደ ኢንዱስትሪያል ሪቮሉሽኖች አሁን ቀጥታ ገባን ማለት ነው። ሶ የመጀመሪያው ኢንዱስትሪያል ሪቮሉሽን ነው የሚለው ዘ ፈርስት ኢንዱስትሪያል ሪቮሉሽን የሚለውን ስናይ ፈርስት ኮይንድ ኢን ዘ 1760 ማለት ነው ሴንቸሪ 1760 ወይም ደግሞ ዘ ሌት 17 ሴንቸሪ ብለን ነበረ። ሶ ከ1760 ጀምሮ ባለው ነው ማለት ነው ኮይን እያደረገ የመጣው ወይም ደግሞ ኢንዱስትሪያል ሪቮሉሽኑ ስታርት እያደረገ የመጣበት የፈርስት ኢንዱስትሪያል ሪቮሉሽኑ ስታርት እያደረገበት ጊዜ በ1760 አካባቢ ነበረ ማለት ነው። ትራንዚሽን ቱ ኒው ማኑፋክቸሪንግ ፕሮሰስስ ትራንዚሽን ወይም የተሸጋገሩበት ጊዜ ነበረ። ወደ አዲስ ማኑፋክቸሪንግ ፕሮሰስ ወይም ደግሞ የማምረት ሂደት የተሸጋገሩበት ሪቮሉሽን ነበረ ይሄ ሪቮሉሽን ማለት ነው። ፍሮም ሃንድ ፕሮዳክሽን ኢንቱ ማሽንስ ከሃንድ ፕሮዳክሽን በእጅ ከሚሰሩ ነገሮች ወደ ማሽን የተሸጋገሩበት ኢንዱስትሪያል ሪቮሉሽን ነበረ ማለት ነው። ይሄ ኢንዱስትሪያል ሪቮሉሽን ማለት ነው። ሃንድ ፕሮዳክሽን ኢንቱ ሜሽን ያዙ በደንብ ማለት ትራንዚሽን ቱ ኒው ማኑፋክቸሪንግ ፕሮሰስ። ባጭሩ እነዚህን ጋዜጦች በቂ ነው ምርጫ ላይ ምናምን ቢመጣ ማለት ነው። በእርግጠኝነት ደግሞ ከዚህ ጥያቄ ይወጣል። ኢንክሪዚንግ ዩዝ ኦፍ ስቲም ፓወር ማለት ነው። የተለያዩ ስቲም ፓወሮችን ተጠቀሙበት የጨመሩበትም ኢንዱስትሪያል ሪቮሉሽን ነበር ማለት ነው። ይህ የፈርስት ኢንዱስትሪያል ሪቮሉሽን ማለት ነው። ዘ ሰከንድ ኢንዱስትሪያል ሪቮሉሽን ቢገን ኢን የት ነው ብለናል? አሜሪካን አይደል? ቢገን somewhere in the 1870 century known as ቴክኖሎጂካል ሪቮሉሽን ይባላል። ይሄ ደግሞ ሁለተኛው ቴክኖሎጂካል ሪቮሉሽን ይባላል ማለት ነው። known as ቴክኖሎጂካል ሪቮሉሽን። አሁን ለምሳሌ ሁለቱን በአንድ ላይ ያመጡላችሁ ይችላሉ ምርጫ ላይ ምናምን ቴክኖሎጂካል ሪቮሉሽን፣ ቢ ሰከንድ ኢንዱስትሪያል ሪቮሉሽን፣ ሲ ኤንዲቢ ዲ ነን ምናምን ብለው አሁን ለምሳሌ ሁለቱን ከሁለት እናንተ አንዱን መርጣችሁ ኤክስ ልትሆኑ ትችላላችሁ ማለት መልሱ ሲ ሆኖ ማለት ነው። ስለዚህ ቴክኖሎጂካል ሪቮሉሽን ይባላል ማለት ነው በሌላ ስሙ ማን ሰከንድ ኢንዱስትሪያል ሪቮሉሽን። በደንብ ያዙ እነዚህ ዋይድ ስፕሪድ አዶፕሽን ኦፍ ፕሪ ኤግዚስቲንግ ቴክኖሎጂክ ሲስተምስ ሰች አስ ቴሌግራፍ ኤንድ ሬይል ሮድ። ይህም ማለት እንግዲህ የተለያዩ ቴክኖሎጂዎች የተስፋፉበት ከነዚህ ውስጥ ሬል ሮድ ወይም ደግሞ የባቡር መንገድ እጅግ በጣም በሰፊው የተስፋፋበት
የትኛው ሪቮሉሽን ነው? ሰከንድ ኢንዱስትሪያል ሪቮሉሽን ነው። ቴሌግራፍ እነዚህ ይመጣሉ። አሁንም ቴሌግራፍ ኤንድ ሬል ሮድ ዋይድ ስፒድ አዶፕሽን ወይም ደግሞ እጅግ በጣም በሰፊው የተስፋፉበት ሪቮሉሽን ነበር ማለት ነው። ይሄ ሪቮሉሽን ኒው ቴክኖሎጂ ሲስተም ኢንትሮዱስ ኤሌክትሪካል ፓወር። ሌላኛው ኒው ቴክኖሎጂካል ሲስተምስ ኢንትሮዱስ ኤሌክትሪካል ፓወር የሚለው ኮንሰፕት የመጣው ይሄ ነገር የተፈጠረውም በዚህ ኢንዱስትሪያል ሪቮሉሽን ነበረ፣ በሰከንድ ኢንዱስትሪያል ሪቮሉሽን ማለት ነው። ሶስተኛው ኢንዱስትሪያል ሪቮሉሽን ላይ ደርሰዋል። ዘ ሰርድ ኢንዱስትሪያል ሪቮሉሽን ቢገን ፍሮም ዘ ሌት 1950 ሴንቸሪ ኖን አስ ዲጂታል ሪቮሉሽን። ሶ ዘ ሰርድ ኢንዱስትሪያል ሪቮሉሽን ደግሞ ዲጂታል ሪቮሉሽን ተብሎ ይጠራል ማለት ነው። ሰከንድ ምናምን ቴክኖሎጂካል ሪቮሉሽን፣ ሰርድ ዲጂታል ሪቮሉሽን። ይሄ ላይ የጀመረው በ1950ዎቹ አካባቢ ነበረ ማለት ነው። ትራንዚሽን ፍሮም ሜካኒካል ኤንድ አናሎግ ኤሌክትሪካል ቴክኖሎጂ ኢንቱ ዲጂታል ኤሌክትሮኒክስ፣ ወደ ዲጂታል ወደሆኑ ኤሌክትሮኒክሶች ትራንዚት ማድረግ ወይም ደግሞ መሸጋገራቸውን ያበሰረን ኢንዱስትሪያል ሪቮሉሽን ነበር ማለት ነው። ዘ ሰርድ ኢንዱስትሪያል ሪቮሉሽን። ይህም ማለት እንግዲህ አናሎግ የሆኑ ነገሮች ነበሩ በፊት ራሳችን ነካክተን ኦር ምናምን እንትን የምንላቸውን ነገሮች አሁን በዲጂታሉ ላይ ራሳቸውን የምንሰራበት መንገድ፣ ራሳችን ነገሮችን እኛ ሳንሆን ራሳቸው በራሳቸው እንትን የሚሉበት መንገድ እጅግ በጣም የተስፋፋበት አናሎግ የሆነው ነገር የቀረበት ጊዜ ነበር ማለት ነው። ማስ ፕሮዳክሽን ኤንድ ዋይድ ስፕሪድ ዩዝ ኦፍ ዲጂታል ሎጂክ ሰርኪዩትስ ኮምፒውተር፣ ሃንድ ፎን ኤንድ ዘ ኢንተርኔት። ሌላኛው እንግዲህ እዚህ ኢንዱስትሪያል ሪቮሉሽን ላይ የተለያዩ ዲጂታል ሎጂካል ሰርኪዩቶች እንደ ኮምፒውተር፣ ሃንድ ፎን እና ኢንተርኔት የመሳሰሉ ማቴሪያሎች ወይም ደግሞ እንትኖች እጅግ በጣም የተስፋፉበት ሪቮሉሽን ነበረ ማለት ነው። ሰርድ ኢንዱስትሪያል ሪቮሉሽን ማለት ነው። አራተኛው ኢንዱስትሪያል ሪቮሉሽን ወይም ደግሞ ዘ ፎርዝ ኢንዱስትሪያል ሪቮሉሽን አሁን ያለንበት ፕሬዘንት ዳይ ወይም ደግሞ አሁን ላይ ያለንበት ኢንዱስትሪያል ሪቮሉሽን ነው ማለት ነው። አድቫንስመንት ኢን ቫራይስ ቴክኖሎጂ ሰቻስ ሮቦቲክስ ምናምን አሁን ላይ እጅግ በጣም አድቫንስድ የሆነ ደረጃ ላይ እየደረሰበት ነው አይደለ? አሁን ላይ ራሳቸውን እንትን የሚሉ አውቶኖመስ የሆኑ ሮቦቶች የተከሰቱ ነው። ኢንተርኔት ኦፍ ቲንግስ አይኦቲ ማለት ነው። አዲቲቭ ማኑፋክቸሪንግ ኤንድ አውቶኖመስ ቬሂክልስ ራሳቸውን በራሳቸው የሚነዱ መኪኖች ምናምን አሁን ላይ እየተበራከቱ ነው አይደለ? አሁን ምን አለ መሰላችሁ ድሮ ለመጓጓዣነት ከምንጠቀምባቸው እንደው ዝም ብለን አንዱ ብናነሳ ጀስት ሳይክል አሁን ቢኖር ሳይክል አሁን ራሱን በራሱ አይነዳም አይደለ? እኛ እንትን የኛ ኢነርጂ ያስፈልገዋል አይደለ? እየወሰወስን እኛ ራሳችንን እንትን የምንለው አይደለ? ከዛ ወደ ምን ተሸጋገር ነው? ወደ ሞተር ስንሸጋገር ሰርድ ኢንዱስትሪያል ሪቮሉሽን ላይ ነበር አይደል? ከሜካኒካል ትንሽ እንትን እያለ ይሄን ከዛስ አሁን ደግሞ አውቶኖመስ ወደሆነ ሲስተም መጣን አይደል? አሁን ደግሞ መኪኖች ራሳቸውን በራሳቸው የሚነዱ መኪኖች እጅግ በጣም እየተበራከቱ ነው። በራሳቸው እንትን የሚሉ ማለት ነው። በሮቦትም እጅግ በጣም ብዙ ነገሮች እንትን እያሉ ነው። ሶ አሁን ላይ ቴክኖሎጂካል አድቫንስመንቱ በጣም እየላቀ ይገኛል ማለት ነው። ሶ ይሄ የየትኛው ኢንዱስትሪያል ሪቮሉሽን ነው? ዘ ፎርዝ ኢንዱስትሪያል ሪቮሉሽን ማለት ነው። ቴክኖሎጂስ ሜንሽንድ አበብ አር what you call cyber physical systems mechanism that is controlled or monitored by computer based algorithms tightly integrated with the internet and its users። አሁን እነዚህን አሁን የነገርኳችሁን ሰብሰብ ስናደርጋቸው ምንድነው መሰላችሁ አሁን ላይ እጅግ በጣም ብዙ ነገሮችን ኮምፒውተር ቤዝድ በሆነ መልኩ ነገሮችን መቆጣጠር የምንችልበት ደረጃ ላይ ደርሰናል ማለት ነው አይደለ? ይህ የሆነው እዚህ ኢንዱስትሪያል ሪቮሉሽን ነው። አራተኛው ኢንዱስትሪያል ሪቮሉሽን ላይ ነው ማለት ነው። ስለዚህ ስልካችን ላይ ሆነን ኮምፒውተራችን ላይ ሆነን ነገሮችን ዲቫይሶችን መቆጣጠር የምንችልበት ደረጃ ላይ ደርሰናል ማለት ነው። ይሄ እንግዲህ የአራተኛው ኢንዱስትሪያል ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት ውጤት ነው ማለት ነው። Another major breakthrough that is associated with industrial revolution is the adoption of artificial intelligence or AI። AI አሁን ላይ ሌላ ታሪክ ገብቷል አይደል? ቪዲዮ እጅግ በጣም በቀላሉ ማቀናበር የሌለን ሰው እንዳለ አስመስሎ ማቅረብ ማስመሰል ላይ እጅግ በጣም ተራቋል። AI ሌላ ታሪክ ገብቷል አይደል? እጅግ በጣም በብዙ እንትኖች ማለት ነው። በኔጌቲቭ ሳይድም በፖዚቲቭ ሳይድም እጅግ በጣም ብዙ ትልቅ ደረጃዎች ላይ
የደረሰ ነው ማለት ነው። ይሄም የአራተኛው ኢንዱስትሪያል ሪቮሉሽን ውጤት ነው ማለት ነው። ማን ኤአይ ማለት ነው። ስለዚህ አሁን ፈርስት ላይ፣ ሰከንድ ላይ፣ ሰርድ ላይ፣ ፎርዝ ላይ የተፈጠሩ ወይም ደግሞ ክሬኤት የተደረጉ ዲቫይሶችን ሊሆን ይችላል፣ ማቴሪያሎችን ሊሆን ይችላል በደንብ መያዝ አለባችሁ። ከዛ በተረፈ ደግሞ ሌላ ኒክኔም አላቸው አይደለ? ለምሳሌ ሰከንድ ላይ፣ ሰርድ ላይ ኒክኔም አይተናል። እሱንም በደንብ ለመያዝ ሞክሩ፣ ኤግዛም ላይ በደንብ ስለሚመጡ ማለት ነው። እነዚህን ከያዛችሁ በቂ ነው። መጽሐፋችሁን ወይም ደግሞ ሞጁላችሁን ደግሞ በደንብ ለማየት ሞክሩ። በፓርት ቱ ደግሞ የዚህን ቻፕተር የቀሩትን ርዕሶች እናይና እንጨርሳለን ማለት ነው። ከዛ በኋላ ኤግዛሞችን እዚህ ቻፕተር ላይ የወጡ ኤግዛሞችን በደንብ እንሰራለን። አብራችሁን ከኛ ጋር ቻናሉን ሰብስክራይብ አድርጋችሁ መቆየት ብቻ ነው የሚጠበቅባችሁ ማለት ነው። ቻናሉን ሰብስክራይብ ካደረጋችሁ በኋላ የላይክ ምልክቱን ማድረግ እንዳትረሱ። ምክንያቱም ላይክ ስታደርጉ አንደኛ እኛን ትጠቅሙናላችሁ፣ ሁለተኛ ደግሞ እናንተም ተጠቃሚ ትሆናላችሁ። ስንለቅ ቪዲዮ ይደርሳችኋል። ምክንያቱም እናንተ ላይክ ስታደርጉት እነሱ ወደውታል ማለት ነው። ስለዚህ ሌላ ቪዲዮም ይለቀቅላቸው የሚል አልጎሪዝም ስላለ ማለት ነው ዩቲዩብ። ለዛሬ እዚህ ጋር ይበቃናል። መልካም ጊዜ ይሁንላችሁ። እናመሰግናለን። ባይ